ይህንን ግድያ ለመፈጸም የተዘረጋው ወጥመድ ግን በፊልሞች ላይ እንኳን የማይታይ ረቂቅ ሴራ ነበር። ኦፕሬሽኑን የመሩት የሰሜን ኮሪያ የስለላ አባላት ወንጀሉን በቀጥታ የሚፈጽሙላቸውን ሰዎች የፈለጉት ከሰሜን ኮሪያ አልነበረም። እነዚያ የሰሜን ኮሪያ ሰላዮች በቅርብ ርቀት ሆነው ይከታተላሉ። ሁለቱን ሴቶች ጠርተው አዲሱን የፕራንክ ቪዲዮ የሚሰሩበትን ሰው አሳዩአቸው። በዚህ ጊዜ ግን የሰጧቸው ፈሳሽ ተራ የህፃናት ሎሽን አልነበረም። በድንገት ቪየትናማዊቷ ሁኦንግ ከበስተጀርባው ቀረበች። እጆቿን በፊቱ ላይ በማሻሸት መርዛማውን ፈሳሽ ፊቱና አይኖቹ ላይ ቀባችው። የተጠቀሙበት ንጥረ ነገር እስካሁን በሰው ልጅ ከተሰሩት እጅግ ገዳይ የሆኑ የኬሚካል መሳሪያዎች አንዱ የሆነው ቪኤክስ መርዛማ ጋዝ ነበር። በዘመናዊው የ21ኛው ክፍለ ዘመን ዓለም በኢንተርኔት በሳተላይትና በቴክኖሎጂ ትስስር አንድ መንደር በሆነችበት ዘመን አሁንም ፍጹም ሚስጥራዊ የሆነ ከውጭው ዓለም ተገድሎ የሚኖር አንድ ግዛት አለ። በዚህ ግዛት የተወለደ በአንድ ወቅት በስዊዘርላንድ ትምህርት ቤት ፓክ ኡን በሚል ሐሰተኛ ስም ይማር የነበረ የቅርጫት ኳስና የቪዲዮ ጌሞች አብዝተው የሚያስደስቱት አይን አፋር ወጣት ነበር። ዛሬ ግን ያ ወጣት በምድር ላይ ካሉ እጅግ አደገኛ የኒኩሌር ጦር መሳሪያዎችን የጨበጠ ህልውናውን ለማስጠበቅ የገዛ አጎቱንና ወንድሙን ያስገደለና የዓለምን ሀያላን ሀገራት በፍርሃት የሚያንቀጠቅጥ እንዲሁም መሪዎቻቸውን የሚያወዛውዝ የኪም ስርወ መንግስት መሪ ነው። ኪም ጆንግ ኡን ከስዊዘርላንድ በርን የጸጥታ መማሪያ ክፍሎች እስከ ፒዮንግያንግ የደምና የፍርሃት ኮሪደሮች፣ ከሚስጥራዊው ሩም 39 ጥላ የፋይናንስ መረብ እስከ ኳላላምፑር ዓለም አቀፍ አውሮፕላን ማረፊያ በጠራራ ፀሐይ የተፈጸመ የኬሚካል መርዝ ግድያ። የሰሜን ኮሪያ የፖለቲካ ታሪክ የሚጀምረው ፔክቱ ከተባለው የተቀደሰ ተራራ ላይ ነው። የዚህ ስርዓት መስራች የሆኑት ኪም ኢል ሱንግ በጃፓን ወረራ ወቅት የነበረውን የሽምቅ ውጊያ ታሪክ በመጠቀም የሀገሪቱን መሰረት ጣሉ። ይህ ታሪክ ላለፉት 7 አስርት ዓመታት በሀገሪቱ የትምህርትና የፕሮፓጋንዳ መጽሐፍት ውስጥ በትውልድ አእምሮ ውስጥ እየታተመ ኖሯል። በ1948 የኮሪያ ልሳነ ምድር በቀዝቃዛው ጦርነት ሳቢያ በ38ኛው ፓራላል መስመር ለሁለት ሲከፈል ኪም ኢል ሱንግ የሰሜኑ መሪ ሆኑ። ከ2 ዓመት በኋላ ደግሞ ቀጠናውን ወደ ከባድ የኮሪያ ጦርነት ውስጥ ከተቱት። ጦርነቱ በሚሊዮን የሚቆጠሩ ሰዎችን ሕይወት ቀጥፎ በ1953 በሰላም ስምምነት ሳይሆን በተኩስ ማቆም ብቻ ተደመደመ። ከዚያ በኋላ የተገነባው ስርዓት ተራ መንግስት አልነበረም። ይልቁንም በኮሚኒዝም ርዕዮተ ዓለም የተጠቀለለ ነገር ግን በታማኝ የዘር ሐረግ የሚመራ መዋቅር ነበር። ልጃቸው ኪም ጆንግ ኢል በ1994 ስልጣኑን ወረሱ። የነሱ የስልጣን ዘመን ሀገሪቱ የጭንቁ ዘመን ብላ ከጠራቸውና በመቶ ሺዎች የሚቆጠሩ ሰዎችን ለህልፈት ከዳረገው ከባድ የኢኮኖሚና የረሃብ ቀውስ ጋር የተገጣጠመ ነበር። በዚህ ምስጢራዊነት በተጫነውና ጥብቅ ጥበቃ በሚደረግበት የቤተ መንግስት ድባብ ውስጥ ነበር ኪም ጆንጉን ያደገው። አብዛኞቹ የታሪክ ተመራማሪዎች እንደሚያምኑት ኪም ጆንጉን የተወለደው በጥር 8 1984 ነው። ይሁን እንጂ ይህ ቀን ከአባቱና ከአያቱ የልደት ዓመታት ጋር የቁጥር ስምምነት እንዲኖረው ተደርጎ በሀገር ውስጥ መዛግብት ላይ የተወሰነ ማስተካከያ ተደርጎበታል ተብሎ ይታመናል። እናቱ ኮዮንግ ሁይ በጃፓን የተወለደች ታዋቂ ደናሽ ነበረች። ይህ የጃፓን ትውልድ ታሪክ በወቅቱ ለነበረው የፖለቲካ ትርክት የማይመች በመሆኑ በሕይወት እያለች ስሟ ከኦፊሴላዊ መዛግብት ሙሉ በሙሉ ተደብቋል። ኪም ጆንግ ኡን ከ3 ወንድማማቾች መካከል ሶስተኛው ሲሆን በተለመደው የፖለቲካ ባህል ይህ መካከለኛ ደረጃ ከስልጣን ወራሽነት መስመር በጣም ሊያርቀው ይችል ነበር። ነገር ግን እሱን ያሳደገው ዓለም በተለመደው የህዝብ ህግ የሚመራ አልነበረም። የሚመራው በቤተ መንግስቱ ውስጣዊ ሚዛን ነው። በ1990ዎቹ አጋማሽ ፓክ ኡን በተሰኘ የሐሰት ስምና የሰሜን ኮሪያ ዲፕሎማት ልጅ ተደርጎ በተሰራ ማንነት ወጣቱ ኪም ጆንግ ኡን በበርን ስዊዘርላንድ በሚገኝ የመንግስት ትምህርት ቤት ውስጥ ተመዘገበ።
የክፍል ጓደኞቹ የሚያስታውሱት ሁለት ነገሮች ብቻ የተጠናወተውን አይናፋር ግን ደግሞ ተወዳዳሪ የነበረ ልጅን ነው። የቅርጫት ኳስ፣ በተለይ የማይክል ጆርዳን እና የቺካጎ ቡልስ ቡድን እንዲሁም የቪዲዮ ጌሞች የተጠናወተ ወጣት ነበር። አብሯቸው የተማሩ ጓደኞቹ ስለ እርሱ የምናውቀው ነገር አልነበረም ማለት ይቻላል። ስለ ቤተሰቡ በጭራሽ አያወራም። ጸጥተኛ ነው። ነገር ግን የቅርጫት ኳስ ጨዋታን ለማሸነፍ በጣም ይጓጓል። ከዚያ ውጭ ግን ልክ እንደ ማንኛውም ሰው ሳይታወቅ በዝምታ ለመኖር እንደሚሞክር ተራ ልጅ ነበር ሲሉ ተናግረዋል። ነገር ግን ከዚህ ተራ ተማሪ በስተጀርባ በቤቱ ውስጥ ወታደራዊ ታሪክንና የመሪነት መርሆችን የሚያስተምረው የግል አስተማሪ ነበረው። በቤተሰቡ ውስጥ መጀመሪያ ለስልጣን ታጭቶ የነበረው ታላቅ ወንድሙ ኪም ጆንግ ናም ነበር። ነገር ግን በ2001 አንድ ያልተጠበቀ ክስተት ተከሰተ። ኪም ጆንግ ናም በሐሰት ፓስፖርት ቶኪዮ ወደሚገኘው ዲዝኒላንድ ለመግባት ሲሞክር በጃፓን የኢሚግሬሽን ባለስልጣናት ተያዘ። ይህ ክስተት በዓለም አቀፍ ሚዲያዎች ላይ መነጋገሪያ በመሆኑ በአባቱ ዘንድ የነበረውን አመኔታ አሳጣው። ቀጥሎ የነበረው ሁለተኛው ወንድም ኪም ጆንግ ቾል ነበር። ነገር ግን በቤተ መንግስቱ የውስጥ መረጃዎች መሰረት አባቱ ኪም ጆንግ ኢል ይህንን ልጅ ባህሪው በጣም የዋህና ልስልስ ነው፣ ወታደራዊ ስርዓቱን ለመምራት አይበቃም በማለት ማለፉ ይነገራል። በዚህም ምክንያት ትኩረቱ ወደ ታናሹ ልጅ ወደ ኪም ጆንጉን ዞረ። ቤተሰቡን ያጠኑ ባለሙያዎች እንደሚናገሩት ኪም ጆንጉን በአስራዎቹ የዕድሜ ክልል ውስጥ እያለ በጣም ተወዳዳሪ፣ ለሽንፈት እጅግ እልህኛና የሥርዓቱን መርሆች በፍጥነት የሚቀስም ነበር። ከአገር ከከዱ ከፍተኛ ዲፕሎማቶች በተገኙ መረጃዎች መሰረት ከአስራዎቹ ዕድሜው ማብቂያ ጀምሮ ለኃላፊነት በከፍተኛ ሁኔታ ይዘጋጅ ነበር። ወደ ሀገሩ ከተመለሰ በኋላ በኪም ኢል ሶንግ ወታደራዊ አካዳሚ በመማር ሶንጉን በተባለው ፍልስፍና ወታደራዊ ኃይልን ከማንኛውም ነገር በላይ የሚያስቀድም መርህ ውስጥ ራሱን ቀረጸ። በአንድ ወቅት በስዊዘርላንድ ካፍቴሪያ ውስጥ በዝምታ የምሳ ወረፋ ይጠብቅ የነበረው ያ ወጣት አሁን ሙሉ በሙሉ በሚስጥር ለሀገሪቱ ከፍተኛ የሥልጣን እርከን እየተዘጋጀ ነበር። ዓለም ግን ስለ እርሱ ገና ምንም የሚያውቀው ነገር አልነበረም። ለዓመታት የኪም ጆንጉን ስም በዓለም አቀፍ የስለላ ተንታኞች ዘንድ እንደ አንድ ያልተረጋገጠ ወሬ ብቻ የሚነሳ ስም ነበር። በከፍተኛ ጥንቃቄ ከሚጠሩ ስሞች ውጭ የሱ መኖር በምንም አይነት ኦፊሴላዊ ፎቶግራፍም ሆነ በመንግስት መግለጫ ላይ ታይቶ አያውቅም። ነገር ግን በመስከረም 2010 ያ መጋረጃ በድንገት ተገለጠ። ባልተለመደ መልኩ አንድ ታላቅ የፓርቲ ኮንፈረንስ እድሜው በሃያዎቹ አጋማሽ ላይ የሚገኝ ፊቱ ክብ የሆነ ወጣት ለዓለም አስተዋወቀ። በአንድ ጀንበር የፎር ስታር ጄኔራልነት ማዕረግ ተሰጠው። እንዲሁም የፓርቲው ማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ተደርጎ ተሰየመ። መልእክቱ ግልጽ ነበር። በ2008 አባቱ ኪም ጆንግ ኢል በደረሰባቸው የድንገተኛ የጤና እክል ምክንያት የሥርዓቱ ውስጣዊ መዋቅር መናወጡን ተከትሎ ለቀጣዩ የሥልጣን ሽግግር ዋስትና የሚሆን አዲስ ፊት ማቅረብ አስፈልጎ ነበር። ታኅሳስ 17 2011 የሰሜን ኮሪያው መሪ ኪም ጆንግ ኢል በግል ባቡራቸው ላይ ሳሉ በልብ ሕመም ሕይወታቸው ማለፉ ተነገረ። ሀገሪቱ በከፍተኛ ሐዘን ውስጥ ወደቀች። በጥቂት ቀናት ውስጥም ታናሽ ልጃቸው ኪም ጆንጉን ታላቁ ተተኪ ተብሎ በይፋ ታወጀ። በወቅቱ ዕድሜው ገና 27 ወይም 28 ዓመት አካባቢ ብቻ እንደሆነ ይታመናል። እሱ ያልተፈተነ ወታደራዊ ወይም አስተዳደራዊ ልምዱን በተግባር ያላሳየ ወጣት ነበር። በዚያው የነበሩት ደግሞ በአባቱና በአያቱ ዘመን ለብዙ አስርተ ዓመታት ስልጣን ያካበቱ በእድሜ ከሱ በብዙ ጥፍ የሚበልጡ ነባር ጄኔራሎችና የፖለቲካ ባለስልጣናት ነበሩ። በማንኛውም የተለመደ የፖለቲካ መዋቅር ውስጥ እንደዚህ ያለ ወጣት መሪ በዙሪያው ባለው ትልቅ የመንግስት ማሽን በቀላሉ ሊዋጥ ወይም በአሻንጉሊትነት ሊመራ ይችል ነበር። የኪም ጆንጉን የመጀመሪያና ዋነኛ ሥራ ሀገር ማስተዳደር አልነበረም። ይልቁንም በዚህ ውስብስብ የኃይል ሚዛን ውስጥ የራሱን ህልውናና ስልጣን ማረጋገጥ ነበር። ስልጣን በያዘ በመጀመሪያዎቹ 18 ወራት ውስጥ አዲሱ መሪ የሰሜን ኮሪያን ጉዳይ በቅርብ የሚከታተሉ የውጭ ሀገራት ታዛቢዎችን ያስገረመ ፍጥነት አሳየ። የስልጣን ሽግግሩን በበላይነት እንዲጠብቅና ወጣቱን መሪ እንዲያግዝ በአባቱ ተመድቦ የነበረው ኃይለኛው የጦር አዛዥ ቪሴ ማርሻል ሪ ዮንግ ሆ በ2012 በድንገት ከሁሉም ኃላፊነቶቹ ተነሳ። ለመነሳቱ የተሰጠው ምክንያት በጤና እክል ምክንያት የሚል ነበር። ይህ አይነቱ አገላለጽ በፒዮንግያንግ የፖለቲካ ልማድ ውስጥ አንድ ባለስልጣን ከስልጣን ማዕረጉ መውረዱን የሚያመለክት የተለመደ መንገድ ነው። ይህ ክስተት በሚቀጥሉት ዓመታት ለሚታየው የአመራር ዘይቤ
የመጀመሪያው ማሳያ ሆነ። ኪም ጆንግ ኡን በአባቱ የድሮ ታማኞች የሚመራ መሆን እንደማይፈልግ አሳየ። እሱ የራሱን ውሳኔዎች በቀጥታ ለማሳለፍ አቅዶ ነበር። በ2013 ስልጣን በያዘ በሁለት ዓመቱ ኪም ጆንግ ኡን የአባቱን የድሮ ወታደራዊ መዋቅር በተደጋጋሚ በማዋቀር አዳዲስ ሰዎችን ወደ አመራርነት አመጣ። እሱ በፍጹም ቁርጠኝነት ስልጣኑን እያጠናከረ ነበር። ነገር ግን በፍጹም ውሳኔ ሰጭነቱ መካከል የቆመ አንድ የመጨረሻ ትልቅ መሰናክል ነበር። እሱም በአንድ ወቅት የሱ ዋና አማካሪና በብዙ የውጭ ሀገር ተንታኞች እይታ በሰሜን ኮሪያ ውስጥ ሁለተኛው ተደማጭነት ያለውና የራሱ ሰዎች የነበሩት ግለሰብ ነበር። ስሙ ጃንግ ሶንግ ቴክ ይባላል። እሱ በጋብቻ የተዛመደው የኪም ጆንግ ኡን የራሱ አጎት ነበር። በሰሜን ኮሪያ የስልጣን ኮሪደሮች ውስጥ ቤተሰብ ማለት ጋሻ አይደለም። አንዳንድ ጊዜ የራስን ህልውና የሚያጠፋ ገዳይ መርዝ ሊሆን ይችላል። ጃንግ ሶንግ ቴክ ለዓመታት የኪም ጆንግ ኡን አክስት ባልና የሀገሪቱ እውነተኛ ሞግዚት ተደርጎ ይታይ ነበር። ወጣቱ መሪ ስልጣን በያዘበት የመጀመሪያ ዓመት የሀገሪቱን ኢኮኖሚና የውጭ ግንኙነት በበላይነት የያዘው እሱ እንደሆነ ይታመናል። ነገር ግን ራሱን የቻለ ከፍተኛ ተጽዕኖ መገንባቱ ለኪም ጆንግ ኡን ስጋት ሆኖ ተሰማው። ታህሳስ 8 2013 በመንግስት ቴሌቪዥን በቀጥታ ስርጭት ጃንግ ሶንግ ቴክ በካቴና ታስሮ ሲወሰድ ዓለም ተመለከተ። በፒዮንግያንግ ታሪክ ይህ አይነቱ የህዝብ ውርደት ትዕይንት ታይቶ አያውቅም። የሙስና የሴሰኝነትና ጸረ ፓርቲ የመሆን ክስ ቀረበበት። ከተወሰኑ ቀናት በኋላም የሰሜን ኮሪያ መንግስት ሚዲያ በግልጽ እንደተገደለ አረጋገጠ። ምንም እንኳ የተገደለበት ዘዴ በይፋ ባይረጋገጥም የቤተሰብ ትስስር ከእንግዲህ ጋሻ ሊሆን እንደማይችል ለዓለም ያስተላለፈው መልእክት ግልጽ ነበር። ለዙፋኑ ቅርብ መሆን በህይወት ለመቆየት እጅግ አደገኛ ነው። የጃንግ መገደል ብቻውን የተከሰተ ክስተት አልነበረም። በሚቀጥሉት ጥቂት ዓመታት በደርዘን የሚቆጠሩ ከፍተኛ ባለስልጣናት፣ ጄኔራሎችና የደህንነት አባላት በድንገት ከስልጣን ተወገዱ። ለዚህ የተሰጡ ምክንያቶች እጅግ እንግዳ ነበሩ። በአንድ ስብሰባ ላይ ማንቀላፋት ወይም ለትዕዛዝ የሚሰጠው የጭብጨባ ጉጉት አነስተኛ መሆን። ኪም ጆንግ ኡን አለመረጋጋትንና ጥርጣሬን እንደ ዋና የስልጣን መቆጣጠሪያ መሳሪያ ተጠቀመበት። በዚህ አገዛዝ ውስጥ ማንም ሰው ማዕረጉም ሆነ የደም ትስስሩ ምንም ይሁን ምን ራሱን ደህንነቱ የተጠበቀ አድርጎ ማሰብ አይችልም። ነገር ግን ከሁሉም በላይ ዓለምን ያስገረመውና እጅግ ዘግናኙ የደህንነት ኦፕሬሽን የተፈጸመው ከፒዮንግያንግ በብዙ ሺህ ኪሎ ሜትሮች ርቀት ላይ ነበር። ኢላማው የኪም ጆንግ ኡን ታላቅ ወንድም ኪም ጆንግ ናም ነው። ይህንን ግድያ ለመፈጸም የተዘረጋው ወጥመድ ግን በፊልሞች ላይ እንኳ የማይታይ ረቂቅ ሴራ ነበር። ኦፕሬሽኑን የመሩት የሰሜን ኮሪያ የስለላ አባላት ወንጀሉን በቀጥታ የሚፈጽሙላቸውን ሰዎች የፈለጉት ከሰሜን ኮሪያ አልነበረም። ይልቁንም በደቡብ ምስራቅ እስያ የሚገኙ የተሻለ ህይወት የሚፈልጉ የዋህ የውጭ ሀገር ሴቶችን እንጂ። ሲቲ አይሲያህ የተባለች የኢንዶኔዥያ ዜጋና ዶ አንቲ ሁዎንግ የተባለች የቪየትናም ዜጋ። ሁለቱም ሴቶች በኳላላምፑር ውስጥ በተለያዩ ዝቅተኛ ስራዎች ላይ የሚተዳደሩና በሶሻል ሚዲያ ታዋቂ ለመሆን የሚመኙ ወጣቶች ነበሩ። በ2016 መገባደጃ ላይ ራሳቸውን የጃፓንና የኮሪያ የቪዲዮ ፕሮዳክሽን ኩባንያ ተወካዮች አድርገው ያስተዋወቁ ሚስጥራዊ ወንዶች ቀረቧቸው። ወንዶቹ ለሴቶቹ ያቀረቡላቸው የሥራ ዕድል እጅግ ቀላልና አጓጊ ነበር። በዩቲዩብ ላይ ለሚለቀቅ የሰዎችን ምላሽ የመቅረጫ ቀልድ ፕራንክ ቪዲዮ ላይ መሳተፍ። ስራው በተጨናነቁ አደባባዮችና አውሮፕላን ማረፊያዎች ውስጥ ሰዎችን በድንገት እየቀረቡ ፊታቸው ላይ የሎሽን ፈሳሽ ወይም ፓውደር መቀባትና መሸሽ ነበር። ለእያንዳንዱ ቀልድ ደግሞ በመቶዎች የሚቆጠር የዶላር ክፍያ በጥሬ ገንዘብ ይከፈላቸው ነበር። ለወራት ያህል ሴቶቹ ይህንን እውነተኛ ቀልድ መስሏቸው በተለያዩ የገበያ ማዕከላትና አውሮፕላን ማረፊያዎች ውስጥ በሰዎች ላይ ሲለማመዱ ወንዶቹ በካሜራ ይቀርጿቸዋል። ስራቸውን ሲያጠናቅቁም ያበረታቷቸዋል። ሴቶቹ የቪዲዮ ፊልም ሰሪዎች እንደሆኑ ያመኗቸው እነዚህ ወንዶች በእውነቱ ግን የሰሜን ኮሪያ የውጭ ስለላ ክፍል ከፍተኛ ወኪሎች ነበሩ። መለማመጃው አብቅቷል። ዋናው ቀን ደረሰ።
የካቲት 13 2017 ማለዳ ኪም ጆንግ ናም ቤተሰቦቹ ወደሚኖሩበት ማካኦ ለመብረር በማሰብ በኳላላምፑር ዓለም አቀፍ አውሮፕላን ማረፊያ ተርሚናል 2 ውስጥ ብቻውን እየተጓዘ ነበር። ምንም አይነት የግል ጠባቂ አልነበረውም። በአውሮፕላን ማረፊያው ካፌዎች ውስጥ ግን እነዚያ የሰሜን ኮሪያ ሰላዮች በቅርብ ርቀት ሆነው ይከታተላሉ። ሁለቱን ሴቶች ጠርተው አዲሱን የፕራንክ ቪዲዮ የሚሰሩበትን ሰው አሳዩአቸው። በዚህ ጊዜ ግን የሰጧቸው ፈሳሽ ተራ የህፃናት ሎሽን አልነበረም። አይሲያህና ሁኦንግ በተለያዩ አቅጣጫዎች ወደ ኪም ጆንግ ናም ተራመዱ። በጠዋት ኪም ጆንግ ናም የራስ አገልግሎት የበረራ ትኬት መቁረጫ ማሽን ፊት ቆሟል። በድንገት ቪየትናማዊቷ ሁኦንግ ከበስተጀርባው ቀረበች። እጆቿን በፊቱ ላይ በማሻሸት መርዛማውን ፈሳሽ ፊቱና አይኖቹ ላይ ቀባችው። በተመሳሳይ ሰዓት ኢንዶኔዥያዊቷ አይሲያህ በሌላኛው ጎን ሆና ድርጊቱን ለማገዝ ትሞክር ነበር። ኦፕሬሽኑ ጥቂት ሰከንዶች ብቻ የፈጀ ነው። ልክ እንደተለመደው ቀልድ ሴቶቹ እጆቻቸውን ወደ ላይ በማድረግ ፈገግ ብለው በተለያዩ አቅጣጫዎች በፍጥነት ተጉዘው በአውሮፕላን ማረፊያው ሕዝብ መሃል ተሰወሩ። ሰላዮቹ ሴቶቹን ወዲያውኑ ወደ መታጠቢያ ቤት ሄደው እጃቸውን በሳሙና እንዲታጠቡ ነግረዋቸው ስለነበር ሴቶቹ በፈጣን ሁኔታ ታጠቡ። ይህ እርምጃ በሚገርም ሁኔታ ሕይወታቸውን አተረፈው። ኪም ጆንግ ናም መጀመሪያ ላይ ምን እንደደረሰበት አልተረዳም። የክትትል ካሜራው እንደሚያሳየው ወደ አውሮፕላን ማረፊያው የደህንነት ጠረጴዛ ቀርቦ እጆቹን ወደፊቱ እያመለከተ የውጭ ሀገር ሴቶች ፊቴ ላይ ፈሳሽ ቀብተው ይሸሹ፣ በጣም እየተቃጠልኩ ነው በማለት እርዳታ ይጠይቃል። ወደ አውሮፕላን ማረፊያው የሕክምና ክሊኒክ ተወሰደ። ነገር ግን በሰውነቱ ውስጥ የገባው መርዝ ስራውን መስራት ጀምሮ ነበር። የተጠቀሙበት ንጥረ ነገር እስካሁን በሰው ልጅ ከተሰሩት እጅግ ገዳይ የሆኑ የኬሚካል መሳሪያዎች አንዱ የሆነው ቪኤክስ መርዛማ ጋዝ ነበር። ይህ ንጥረ ነገር እጅግ አደገኛ ከመሆኑ የተነሳ በተባበሩት መንግስታት ድርጅት የጅምላ ጨራሽ መሳሪያ ተብሎ የተፈረጀ ነው። መርዙ በቆዳ በኩል ሰርጎ በመግባት የሰውን ልጅ የነርቭ ስርዓት ሙሉ በሙሉ ይዘጋጋል። ጡንቻዎች ይሸማቀቃሉ፣ የመተንፈሻ አካላት ስራ ያቆማሉ። ኪም ጆንግ ናም ወደ ክሊኒኩ ከገባ በኋላ መንቀጥቀጥ ጀመረ። አይኖቹ ፈጠጡ። በግምት በ20 ደቂቃዎች ውስጥ ወደ ሆስፒታል በመጓዝ ላይ ሳለ ሕይወቱ አለፈ። ግድያው ከተፈጸመ በጥቂት ቀናት ውስጥ የማሌዥያ ፖሊስ ሁለቱን ሴቶች በቁጥጥር ስር አዋላቸው። ዓለም አቀፍ ሚዲያዎች ገዳዮቹ ሴቶች በማለት ስማቸውን አናፈሱት። ነገር ግን እውነታው ሲመረመር የታሪኩ አቅጣጫ ተቀየረ። ሴቶቹ በፍርድ ቤት በነበሩበት ወቅት ሙሉ በሙሉ ደንግጠው ነበር። ለወራት ያህል የተጫወቱበት የዩቲዩብ ቀልድ እንጂ እውነተኛ ግድያ መሆኑን በፍጹም አላወቁም። ጠበቆቻቸው የሰሜን ኮሪያ ሰላዮች እንዴት ወጥመድ ውስጥ እንዳስገቧቸውና ሴቶቹ ምንም አይነት የግድያ ዓላማ እንዳልነበራቸው የሚያሳዩ የጽሑፍና የቪዲዮ ማስረጃዎችን አቀረቡ። በዚህም ምክንያት የማሌዥያ ፍርድ ቤት የነፍስ ማጥፋት ክሱን ውድቅ በማድረግ በ2019 ሁለቱንም ሴቶች በነፃና በቅጣት ማቃለል ከስር ለቀቃቸው። በሌላ በኩል ኦፕሬሽኑን የመሩት 4 የሰሜን ኮሪያ ሰላዮች ኪም ጆንግ ናም መርዙ እንደተቀባ ወዲያውኑ በአውሮፕላን ማረፊያው በኩል ወደ ሰሜን ኮሪያ የሚወስድ አውሮፕላን ውስጥ ገብተው አምልጠው ነበር። አንድ የማሌዥያ መርማሪ ፖሊስ ይህ በመንግስት ደረጃ የታቀደና የተመራ ኦፕሬሽን ነው፣ በተጨናነቀ የህዝብ አውሮፕላን ማረፊያ ውስጥ የኬሚካል መሳሪያ በመጠቀም በጠራራ ፀሐይ የተፈጸመ። ይህንን ያዘዘው አካል ዓለም ምን ያህል ርቀት ለመጓዝ ዝግጁ እንደሆነ እንዲያይና ከድርጊቱ በኋላም በቀላሉ ማምለጥ እንደሚቻል ለማሳየት የፈለገ ይመስላል ሲል ቃሉን ሰጥቷል። ፒዮንግያንግ እስከዛሬ ድረስ በዚህ ድርጊት እጇ እንዳለበት በይፋ ትክዳለች። ነገር ግን የዓለም የስለላ ተቋማትና ገለልተኛ ተንታኞች እንደሚስማሙበት እንዲህ አይነቱን ከፍተኛ የኬሚካል መሳሪያ ተጠቅሞ ከአገር ውጭ ኦፕሬሽን መምራት የሚችለው የመንግስት መዋቅር ብቻ ነው። በአጎቱ ጃንግ ሶንግ ቴክ መገደልና በወንድሙ ኪም ጆንግ ናም በመርዝ መሞት መካከል በአንድ 10 ዓመት ውስጥ የሰሜን ኮሪያ አዲስ መሪ ማንነት ላይ ፍርድ ተሰጥቷል።
ኪም ጆንግ ኡን ስልጣኑን ለማስጠበቅ ምንም አይነት የደም ትስስርም ሆነ የዓለም አቀፍ ሕግ እንደማያግደው በተግባር አሳይቷል። እርሱ ሙሉ በሙሉ የራሱን የቁጥጥር ማሽን ገንብቷል። ይህ ማሽን ከድንበሩ አልፎ በውጭ ሀገር አውሮፕላን ማረፊያ በክትትል ካሜራዎች ፊት ዓለም እየተመለከተው መሆኑን ሳይጨነቅ የሚሰራ ነው። በአገር ውስጥ ዙፋኑን ያለምንም ተቀናቃኝ ካጠናከረ በኋላ ኪም ጆንግ ኡን ሙሉ ትኩረቱን ወደ ውጭ አዞረ። ከፒዮንግያንግ እጅግ ወደሚሰፋ መድረክና ከማንኛውም ባለስልጣናትን ከመንቀል እርምጃ የበለጠ አደገኛ ወደሆነ ቁማር፣ እሱም ቦምብ ነው። በ2013 ኪም ጆንግ ኡን በአገሪቱ የፖለቲካ ታሪክ ውስጥ አዲስ ምዕራፍ ከፋች የሆነውን ቢዩንግጂን የተሰኘውን መመሪያ በይፋ አስተዋወቀ። ይህ መመሪያ የሀገሪቱን የኢኮኖሚ እድገትና የኒውክሌር ታጣቂነትን ጎን ለጎን በትይዩ የማሳደግ ስትራቴጂ ነበር። በተግባር ግን ይህ ውሳኔ የሀገሪቱ ውስን የውጭ ምንዛሬና ሀብቶች በሙሉ በቅድሚያ ወደ ሚሳኤል ማምረቻና ወታደራዊ ምርምር እንዲፈሱ በር ከፋች ሆነ። አባቱ ኪም ጆንግ ኢል የኒውክሌር መርሃ ግብሩን በዋናነት ለድርድር ማስፈራሪያነት በመጠቀም ጥቂት ሙከራዎችን ብቻ ያደርጉ በነበረበት ሁኔታ ኪም ጆንግ ኡን ግን ይህንን ቴክኖሎጂ የሥርዓቱ የህልውና ዋና ምሰሶ አደረገው። በ2016 እና 2017 መካከል ብቻ ሰሜን ኮሪያ ከዚያ ቀደም በነበሩት 2 አስርት ዓመታት ውስጥ ከተደረጉት በአጠቃላይ የሚበልጡ የሚሳኤል ሙከራዎችን አከናውናለች። ዓለም ዞር ብሎ ማየት ወደማይችልበት አዲስ ውጥረት ውስጥ ገባ። 2017 ዓለም አቀፍ ውጥረት ከፍተኛ ደረጃ ላይ የደረሰበት ዓመት ሆነ። በሐምሌ ወር ሰሜን ኮሪያ ኳሶንግ 14 የተባለውን አህጉር አቋራጭ ባሊስቲክ ስትሞክር ሚሳኤሉ አላስካን አልፎ ተርፎም የአሜሪካን ዋና ምድር የመድረስ ቲዎሪያዊ አቅም እንዳለው የጦር መሳሪያ ተንታኞች ስጋታቸውን ገለጹ። በዚያው ዓመት መስከረም ወር ላይ ደግሞ ሀገሪቱ እስካሁን ካደረገቻቸው ሁሉ እጅግ ኃይለኛ የሆነውን 6ኛውን የኒውክሌር ሙከራ ማድረጓን አስታወቀች። ድንጋጤን ያስከተለው የዚህ ቦምብ አጥፊነት ኃይል በሂሮሺማ ላይ ከተጣለው ቦምብ በብዙ እጥፍ እንደሚበልጥ የጂኦፖለቲካዊ ተንታኞች ያስቀመጡት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለም አይታው የማታውቀው እሳትና ቁጣ ይወርዳል ሲሉ ማስጠንቀቂያ ሰጡ። በሌላ በኩል የሰሜን ኮሪያ መንግስት ሚዲያ ፕሬዝዳንቱን አእምሮ የዛገ አሮጌ ሲል መለሰ። ለተከታታይ ወራት በነበረው ከፍተኛ ውጥረት ሁለቱ መሪዎች ዲፕሎማሲያቸውን በጠንካራ ቃላትና መግለጫዎች ይመሩ ነበር። አብዛኛው የዓለም ሕዝብም ይህ የስድብ ልውውጥ ወደ ከፋ ወታደራዊ ግጭት እንዳይቀየር በዝምታ ይሰጋ ነበር። በ2018 መጀመሪያ ላይ ማንም ሳይጠብቀው ታሪኩ ወደ ዲፕሎማሲያዊ መንገድ ተቀየረ። ኪም ጆንግ ኡን ከአሜሪካ ፕሬዝዳንት ጋር በይፋ የተገናኙ የመጀመሪያው በስልጣን ላይ ያሉ የሰሜን ኮሪያ መሪ ሆኑ። በሲንጋፖር መድረክ ላይ ከዶናልድ ትራምፕ ጋር እጅ ለእጅ ተጨባበጡ። ይህ ትዕይንት በዓለም አቀፍ ሚዲያዎች ላይ ትልቅ ቦታ የተሰጠው ክስተት ነበር። ክስተቱ የኪም ጆንግ ኡንን ዓለም አቀፋዊ ገጽታ በአንድ ጀንበር ቀየረው። ሙሉ በሙሉ ከተገለለ መሪነት አውጥቶ በምድር ላይ ካለችው እጅግ ኃያል ሀገር ጋር እኩል በጠረጴዛ ዙሪያ የሚደራደር የሀገር መሪ አደረገው። ይሁን እንጂ በየካቲት 2019 በሃኖይ ቪየትናም የተደረገው ሁለተኛው የነገስታት ጉባኤ ያለምንም ስምምነት ተበተነ። ሁለቱ ወገኖች በማዕቀብ መነሳትና የኒውክሌር ትጥቅን ሙሉ በሙሉ በመፍታት ደረጃዎች መካከል የነበረውን ሰፊ ልዩነት ማጣጣም አልቻሉም። ከወራት በኋላ በኮሪያ የጦር መሳሪያ በተከለከለው ቀጠና DMZ ላይ አጭር ስብሰባ ተከተለ። ኪም ጆንግ ኡን ድንበሩን ተሻግሮ ወደ ደቡብ ኮሪያ ግዛት በመግባት የመጀመሪያው የሰሜን ኮሪያ መሪ ሆነ። ነገር ግን ምንም አይነት መሰረታዊ የፖሊሲ ለውጥ አልመጣም። ዲፕሎማሲያዊ ሂደት ለፒዮንግያንግ ተጨማሪ የቴክኖሎጂ ግንባታዎች የምታከናውንበትን ጊዜ የገዛላት ይመስል ነበር። አጠቃላይ የሀገሪቱ የኢኮኖሚ እንቅስቃሴ ውስን በሆነበትና በዓለም አቀፍ ማዕቀቦች በተጣበቀበት ሁኔታ የመንግስቱ የፋይናንስ ፍላጎቶች፣ ወታደራዊ ፕሮግራሞችና የቅንጦት ግንባታዎች እንዴት ሊደገፉ ቻሉ? ለዚህ ጥያቄ መልስ ለማግኘት በፒዮንግያንግ መሃል የሚገኘውንና በቁጥር ብቻ የሚታወቀውን አንድ ሚስጥራዊ ቢሮ መመልከት ያስፈልጋል። እሱም ሩም 39 ይባላል። ይህ ቢሮ በ1970ዎቹ መገባደጃ ላይ በኪም ኢልሱንግ ዘመን የተመሰረተ ሲሆን ዋና ተግባሩም ከመደበኛው የሀገሪቱ የኢኮኖሚ መዋቅር ውጭ ለስርዓቱ ቀጥተኛ የውጭ ምንዛሬ ማመንጨት ነው። ከአገር ከከዱ የውስጥ አዋቂዎች ምስክርነት እንዲሁም ከተባበሩት መንግስታት ድርጅትና
ከልዩ ልዩ የስለላ ተቋማት በወጡ ሪፖርቶች መሰረት የዚህ ቢሮ የሥራ እንቅስቃሴዎች እጅግ ሰፊና በሚስጥር የተሞሉ ናቸው። የሩም 39 የሥራ መረብ ከአገር ውስጥ ወርቅ ማውጣትና በባህር ማዶ ከሚገኙ የሰሜን ኮሪያ ሬስቶራንቶች የሚሰበሰብ ገቢን ብቻ የሚያካትት አይደለም። ይልቁንም በዓለም ዙሪያ የተዘረጉ ልዩ ልዩ የንግድ እንቅስቃሴዎችን ያቀፈ ነው። ከእነዚህም መካከል የኢንሹራንስ ማጭበርበር፣ የመንግሥት ንብረቶች ላይ አደጋ እንደደረሰ በማስመሰል ከዓለም አቀፍ የኢንሹራንስ ኩባንያዎች በሚሊዮን የሚቆጠር ዶላር በካሳ ስም መሰብሰብ፣ ሐሰተኛ የገንዘብ ኖቶች ማተም፣ በዓለም ላይ ካሉ እጅግ ጥራት ያላቸውና ሊለዩ የማይችሉ ሱፐር ኖት የተሰኙ የሐሰት የአሜሪካ $100 ኖቶችን በከፍተኛ ቴክኖሎጂ ማተምና ማሰራጨት፣ ሕገወጥ ምርቶች ንግድ፣ ከፍተኛ ጥራት ያላቸውን የላብራቶሪ እጾች እንደ ሜታምፌታሚን ያሉ እጾችን ማምረትና የጦር መሳሪያ ቴክኖሎጂዎችን ማዕቀብ ለተጣለባቸው ወገኖች በድብቅ ማድረስ። አንድ የቀድሞ የሩም 39 ከፍተኛ ሰራተኛ ሩም 39 ለመደበኛው ሚኒስትሮች ምክር ቤት ወይም ለኢኮኖሚ ሚኒስትር ሪፖርት አያደርግም። በቀጥታ ለከፍተኛው አመራር ብቻ ነው ሪፖርት የሚያደርገው። የሚሰበሰበው እያንዳንዱ የውጭ ምንዛሪ በቀጥታ ለመንግስቱ ስልታዊ ወጪዎች፣ ለታማኝ አመራሮች የሚሰጡ ማበረታቻዎች እንደ ሜርሴዲስ መኪናዎችና የቅንጦት ሰዓቶችና ለሀገሪቱ የጦር መሳሪያ ፕሮግራሞች የሚውል ነው ሲል ተናግሯል። በባለሙያዎች ግምት በኪም ጆንጉን ዘመን ይህ የፋይናንስ ፍለጋ ዘዴ ወደ ዲጂታሉ ዓለም ተሻግሯል። ሀገሪቱ የንግድ መስመሮች ላይ የተጣለባትን ማዕቀብ ለማለፍ የሳይበር ደህንነትና የዲጂታል ቴክኖሎጂዎችን በስፋት መጠቀም ጀምራለች። ከተባበሩት መንግስታት ድርጅት የባለሙያዎች ቡድንና ከምዕራባውያን የሳይበር ደህንነት ተቋማት የወጡ ሪፖርቶች እንደሚጠቁሙት ከመንግስት መዋቅር ጋር ግንኙነት ያላቸው የሳይበር ቡድኖች እንደ ላዛሩስ ግሩፕ ያሉ የክሪፕቶከረንሲ መድረኮችንና ዓለም አቀፍ የዲጂታል ባንኮችን በከፍተኛ ሁኔታ ያጠቃሉ። መርማሪዎች እንደሚሉት በቅርብ ዓመታት ውስጥ ብቻ በመቶ ሚሊዮኖች የሚቆጠር የዲጂታል ሀብት ማንቀሳቀስ የቻሉ ሲሆን ይህ የሳይበር ገቢ በቀጥታ ወደ ሀገሪቱ ከፍተኛ የቴክኖሎጂና የጦር መሳሪያ ምርምር ይፈሳል። ይህ በራሱ ትልቅ የፖለቲካና የኢኮኖሚ ተቃርኖን ፈጥሯል። መደበኛው የሀገር ውስጥ ምርታማነት ዝቅተኛ በሆነበት ሁኔታ በዓለም ላይ ካሉት እጅግ የላቁና ጠንካራ የሆኑ የጥላ ፋይናንስና የሳይበር መረቦችን መገንባት መቻላቸው የብዙዎችን ትኩረት ስቧል። ዓለም አቀፉ ጂኦፖለቲካ እየተቀየረ ሲመጣ ኪም ጆንጉን አዲስ ስልታዊ አጋርነትን መፈለግ ጀመረ። ይህም በተለይ በዩክሬን ጦርነት ማግስት ከሩሲያ ጋር የተፈጠረው ጥልቅ ወታደራዊ ትብብር ነው። ኪም ጆንጉን በታዋቂው የታጠቀ አረንጓዴ ባቡሩ ወደ ሩሲያ በመጓዝ ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኘ። ይህ ስብሰባ ተራ የዲፕሎማሲ ጨዋታ አልነበረም። ይልቁንም በተግባራዊ ወታደራዊ መለዋወጥ ላይ ያተኮረ ነበር። እንደ ምዕራባውያንና የደቡብ ኮሪያ ስለላ ድርጅቶች ግምገማዎች ከሆነ ሰሜን ኮሪያ ለሩሲያ ወታደራዊ እንቅስቃሴ የሚረዱ በሚሊዮን የሚቆጠሩ የባሩድና የመድፍ ጥይቶችን እንዲሁም እንደ አንዳንድ መረጃዎች ከሆነ ወታደራዊ ኃይልን ጭምር አቅርባለች። በምላሹም ፒዮንግያንግ የሚሳኤል የሳተላይትና የላቁ ወታደራዊ ቴክኖሎጂዎቿን ሊያፋጥን የሚችል የሩሲያን የቴክኖሎጂ እገዛ ለማግኘት ጥረት አድርጋለች። ይህ አዲስ አሰላለፍ በሰሜን ምስራቅ እስያ ብቻ ሳይሆን በዓለም አቀፍ ደረጃ ያለውን የኃይል ሚዛን አዲስ የውጥረት ምዕራፍ ውስጥ ከተተው። በቅርብ ዓመታት ውስጥ ኪም ጆንጉን የጦር መሳሪያ ክምችቱን በከፍተኛ ፍጥነት ማስፋፋቱን ቀጥሏል። ይህም የድምፅን ፍጥነት በብዙ እጥፍ የሚቀናቀኑ የሃይፐርሶኒክ ተሽከርካሪዎችን መሞከርና ያለምንም ቅድመ ማስጠንቀቂያ በፍጥነት ለመተኮስ የተነደፉ ጠንካራ ነዳጅ የሚጠቀሙ አህጉር አቋራጭ ባሊስቲክ ሚሳይሎችን ማሳደግን ያካትታል። በተጨማሪም የሰሜን ኮሪያን የኒውክሌር ባለቤትነት ደረጃ በሀገሪቱ ሕግ ውስጥ በይፋ እንዲካተት አድርጓል። የሀገሪቱን የጦር መሳሪያ ክምችት ወደ ኋላ የማይመልስና የማይደራደርበት የብሔራዊ ማንነቱ ቋሚ አካል መሆኑን በይፋ አውጇል። ይህ ማለት የኒውክሌር ጦር መሳሪያው ከእንግዲህ ለኢኮኖሚ እርዳታ ወይም ለማዕቀብ መነሻነት ለድርድር የሚቀርብ ዕቃ አለመሆኑን ለዓለም ማረጋገጫ የሰጠበት እርምጃ ነበር። የጂኦፖለቲካ ተንታኞች ከጊዜ ወደ ጊዜ የኪም ጆንጉን ዋና ስትራቴጂካዊ መመሪያ አድርገው የሚገልጹት ቀጥተኛ ጦርነትን መፈለግ ሳይሆን ዘላቂ የጦርነት ስጋትን መፍጠር ነው ይላሉ። ይህ ጥቅማ ጥቅሞችን ለማግኘት ከውጭ ሊመጣ የሚችለውን የአገዛዝ ለውጥ ስጋት ለመከላከልና የስርወ መንግስቱን ቀጣይነት ለማረጋገጥ የተነደፈ ነው። ውጥረትን ተከትሎ ድርድር፣ ግጭትን ተከትሎ ድራማዊ ትዕይንት። ይህ ቀደም ሲል አባቱና አያቱ የተጠቀሙበት፣ ኪም ጆንጉን ግን በዘመናዊ መሳሪያዎችና
በዘመናዊ ሚዲያዎች ይበልጥ ያሳለጠው የፖለቲካ ስልት ነው። በፒዮንግያንግ የስልጣን መድረክ ላይ ከኪም ጆንጉን እኩል ወይም በተወሰነ መልኩ እሱን በሚበልጥ ደረጃ የዓለምን ትኩረት የሳበች ሌላ ሴት አለች። እሷ ከወንድሟ ጀርባ የምትቆም ተራ ረዳት አይደለችም። ይልቁንም የሥርዓቱ ዋና ቃል አቀባይ፣ የፕሮፓጋንዳ መሐንዲስና የኪም ቤተሰብ ታማኝ የደም ስር ናት። ኪም ዮ ጆንግ ታሪኳ የሚጀምረው ልክ እንደ ወንድሟ ሁሉ በሚስጥር በተሸፈነ ልጅነት ነው። በ1990ዎቹ መገባደጃ ላይ በስዊዘርላንድ በርን ከተማ ፓክ ጆንግ ሱኢ በሚል ሐሰተኛ ስም ትምህርቷን ስትከታተል ከውጭው ዓለም የተገለለችና በጥብቅ ጥበቃ ስር ያለች ልጅ ነበረች። በዚያ ጊዜ ከወንድሟ ከኪም ጆንጉን ጋር በጠበቀ ወንድማማችነትና እህትማማችነት የተሳሰሩበት አጋጣሚ ተፈጠረ። ሁለቱም በባዕድ ሀገር በእውነተኛ ማንነታቸው መኖር በማይችሉበት ሁኔታ ውስጥ አብረው ማደጋቸው ዛሬ በዓለም አቀፍ ደረጃ የሚታየውን ያልተሸረሸረ የፖለቲካ እምነትና ጥብቅ ኅብረት መሠረት ጣለ። ወደ ሰሜን ኮሪያ ከተመለሰች በኋላ በኪም ኢልሱንግ ዩኒቨርሲቲ ኮምፒውተር ሳይንስ አጠናች። ነገር ግን እውነተኛ የሥልጣን ጉዞ የጀመረው በሰራተኞች ፓርቲ የማስታወቂያና የፕሮፓጋንዳ መምሪያ ውስጥ ሲሆን በኋላም የዚሁ መምሪያ ከፍተኛ ኃላፊ ሆነች። የእሷ ዋና ሥራ የኪም ጆንጉንን መለኮታዊ የመሪነት ገጽታ መገንባት ነበር። የወንድሟን እያንዳንዱን እንቅስቃሴ፣ የጉብኝት ቦታዎችና የንግግር ስልቶች በጥንቃቄ ታዘጋጃለች። በቅርብ ዓመታት ውስጥ ደቡብ ኮሪያንና አሜሪካን የሚያስፈራሩ እጅግ ጠንካራና አነጋጋሪ የሆኑ የመንግሥት መግለጫዎች የሚወጡት በእሷ ስም ነው። የቆሻሻ ፊኛዎችን ወደ ደቡብ ኮሪያ ከመወርወር ጀምሮ እስከ ኒውክሌር ዛቻዎች ድረስ የፒዮንግያንግ እውነተኛ የቃላት ጦርነት መሪ እሷ ናት። በ2018 በደቡብ ኮሪያ በተካሄደው የክረምት የኦሎምፒክ ጨዋታዎች ላይ የሰሜን ኮሪያን ልዑክ በመወከል ወደ ሴኡል በመጓዝ ታሪክ ሰራች። ከኮሪያ ጦርነት በኋላ ወደ ደቡብ ኮሪያ ምድር የረገጠች የመጀመሪያዋ የኪም ቤተሰብ አባል ሆነች። ነገር ግን ዲፕሎማሲያዊ ፈገግታዋ ከጀርባው ድብቅ የፖለቲካ ስልት ያዘለ ነበር። በፒዮንግያንግ የስልጣን እርከን ውስጥ አጎቷ ጃንግ ሶንግ ቴክ እና በርካታ ባለስልጣናት እርምጃ በተወሰደባቸው ወቅት እሷ ግን የወንድሟ ብቸኛ ሕያው ጋሻ ሆና ቀረች። በሰሜን ኮሪያ ባህል ሴት ልጅ ሀገር የመምራት ዕድሏ ዝቅተኛ እንደሆነ ቢገመትም ኪም ዮ ጆንግ ግን የፔክቱ የደም መስመር ዋነኛ ተካፋይ በመሆኗ የሥርዓቱ ሁለተኛዋ ኃያል ሰው ለመሆን በቅታለች። በህዳር 2022 ሰሜን ኮሪያ ህዋሶንግ 17 የተባለውን ግዙፍ አህጉር አቋራጭ ባሊስቲክ ሚሳኤል በሞከረችበት ዕለት የመንግሥት ቴሌቪዥን አንድ ያልተጠበቀ ትዕይንት አሳየ። ኪም ጆንግ ኡን ነጭ ጃኬት የለበሰች እጁን የጨበጠች አንዲት ትንሽ ልጅ ይዞ በሚሳኤሉ አጠገብ ሲጓዝ ታየ። ያቺ ልጅ ኪም ጁኤ ነበረች። እስከዚያች ቀን ድረስ የኪም ጁኤ ህልውና በሚስጥር የተጠበቀ ሲሆን ይህ የመጀመሪያ የህዝብ ትዕይንት ግን ተራ የአባትና ልጅ ስሜት ሳይሆን የጂኦፖለቲካ መልእክት ነበር። የታሪክ ተመራማሪዎች እንደሚገምቱት ኪም ጁኤ የተወለደችው በ2013 አካባቢ ነው። የዓለም ህዝብ ስለ እሷ ለመጀመሪያ ጊዜ የሰማው በ2013 የቅርጫት ኳስ ተጫዋቹ ዴኒስ ሮድማን ፒዮንግያንግን ጎብኝቶ ከተመለሰ በኋላ የኪም ልጅ ጁኤን በእጅ አቅፌያታለሁ ብሎ ከተናገረ በኋላ ነበር። ነገር ግን ከ2022 ወዲህ እሷ የተራ ልጅነት ሕይወት የላትም። በወታደራዊ ሰልፎች፣ በሚሳኤል ሙከራዎችና የመንግስት ግብዣዎች ላይ ከአባቷ ጎን በስተቀኝ ትቀመጣለች። በዕድሜ የሚበልጧትና በደርዘን የሚቆጠሩ ሜዳሊያዎችን የደረቱ አዛውንት ጄኔራሎች በእሷ ፊት አንገታቸውን ደፍተው ሲያወሩና ሲሰግዱላት ይታያሉ። የመንግስት ሚዲያዎች መጀመሪያ የተወደደች ልጅ ይሏት የነበረውን አጠራር ወደ ከፍተኛ ክብር የተጎናጸፈች ልጅና ታላቋ መሪ ወደሚሉ ቃላት ቀይረውታል። ኪም ጆንግ ኡን ልጁን በኒውክሌር ሚሳኤሎች አጠገብ ይዞ የሚታይበት ምክንያት ግልጽ የሆነ መልእክት አለው። የኒውክሌር ጦር መሳሪያችን የሀገሪቱን ወደፊት ህልውናና የልጆቻችንን ነገ የሚያረጋግጥ ነው የሚል መልእክት ለህዝቡ ማስተላለፍ። በተመሳሳይ ጊዜ ይህ እርምጃ የኪም ስርወ መንግስት ለአራተኛ ትውልድም ቢሆን ስልጣኑን አሳልፎ እንደማይሰጥና የፔክቱ የደም መስመር አሁንም እንደሚቀጥል ለዓለም አቀፉ ማህበረሰብ የተሰጠ ቀጥተኛ ማረጋገጫ ነበር። የደቡብ ኮሪያ የስለላ ድርጅት ኤንአይኤስ እና በርካታ የሰሜን ኮሪያ ተንታኞች አሁን ባለው ሁኔታ
ኪም ጁኤ የመተካት ዕድሏ ከፍተኛ እንደሆነ ይገምታሉ። ነገር ግን ይህ ስልጣን ኮንፊሽያኒዝምና ወንድ መራሽ በሆነው የሰሜን ኮሪያ ማህበረሰብ ውስጥ አንዲት ሴት ሙሉ በሙሉ ሀገር መምራት ትችላለች? አክስቷ ኪም ዮ ጆንግ ይህንን ተተኪነት ታመቻቻለች ወይንስ የወንድሟ ሕይወት ካለፈ በኋላ ስልጣኑን እሷ ተወስደዋለች? ኪም ጆንጉን በወጣትነቱ የጤና እክል ካጋጠመው ገና በታዳጊነት ዕድሜ ላይ የምትገኘው ጁኤ ወታደራዊውን መዋቅር የመቆጣጠር አቅም ይኖራታል በሚሉ ጥያቄዎች የተከበበ ነው። የሰሜን ኮሪያ ታሪክ የአንድ ሰው ብቻ ታሪክ ሆኖ አያውቅም። እሱ የቤተሰብ የደምና የህልውና ቁማር ነው። ከስዊዘርላንድ ሚስጥራዊ ተማሪነት ተነስቶ ሀገሪቱን በብረት መዳፍ ወደ ያዘው ኪም ጆንጉን ከጀርባ ሆና የፖለቲካ ፕሮፓጋንዳ ከምትሰራለት እህቱ ኪም ዮ ጆንግ እና አሁን ደግሞ በኒውክሌር ሚሳኤሎች ጥላ ስር ወደፊት ንግሥት እንድትሆን እየተኮተኮተች ወደምትገኘው ታዳጊዋ ኪም ጁኤ። ማንኛውም መሪ ውሎ አድሮ ሀገሩ ስለ ራሷ የምትተርከው ትውፊትና የታሪክ አካል መሆኑ አይቀሬ ነው። በሰሜን ኮሪያ ውስጥ ግን ያ ታሪክ የሚጻፈው የሚሻሻለውና በተግባር የሚተረጎመው የዜጎቹን ንግግር ብቻ ሳይሆን ከጊዜ ወደ ጊዜ ምን ማወቅ እንዳለባቸው ጭምር ሙሉ በሙሉ በሚቆጣጠር የመንግስት መዋቅር ነው። እዚህ ምድር ላይ ታሪክ የሚለካው በእውነታዎች ሳይሆን በስርወ መንግስቱ ፍላጎት ልክ ነው። በአንድ ወቅት በስዊዘርላንድ የመማሪያ ክፍል ውስጥ በሌላ የውሸት ስም ተደብቆ የነበረውና የሆሊውድ ፊልሞችን ይወድ የነበረው ያ ሚስጥራዊ ሕፃን ዛሬ በሰው ልጅ ታሪክ ውስጥ ካሉ እጅግ ዝግ ማህበረሰቦች አንዱን በመላይነት ይመራል። እሱ የሚመራው ማሽን ተራ መንግስት አይደለም። እሱ የኒውክሌር ኃይል፣ የቤተሰብ ትልቅ የንግድ መረብና እሱን ከወለደው የ20ኛው ክፍለ ዘመን የቀዝቃዛው ጦርነት አውድ በላይ የዘለቀ ርዕዮተ ዓለም ጥምረት ነው። ዓለም ከ20 ዓመታት በፊት ይህ ወጣት ስልጣን ሲይዝ በቀላሉ ይወድቃል ወይም በጀነራሎቹ ይዋጣል ብሎ ገምቶ ነበር። ነገር ግን እሱ የራሱን የቁጥጥር ስልት በመፍጠር ሁሉንም ግምቶች ገለበጣቸው። ኪም ጆንጉን በታሪክ መዝገብ ላይ እንዴት ይፈረድበታል? የቤተሰቡን የስልጣን ቁጥጥር በቴክኖሎጂና በሳይበር መረብ ያዘመነ የህልውና ተምሳሌት ተደርጎ ይዘከር ወይንስ ስርዓቱን ዳግም ወደማይመለስበት የጥፋት ጫናና የኢኮኖሚ መገለል ያደረሰ ሰው ተብሎ ይገምገም? ያ ታሪክ አሁንም እየተጻፈ ያለ ያልተቋጨ ምዕራፍ ነው። በአንድ አዲስ የሚሳኤል ሙከራ፣ በአንድ ከፍተኛ ባለስልጣናትን የመንቀል ድንገተኛ እርምጃና በአንድ በኩል በሚደረግ የደመቀ የጥቅም ድርድር አቅጣጫውን እየቀየረ የሚቀጥል ታሪክ። ተራራው አሁንም አለ። በዚያው ያለው ዝምታም እንደጸና ነው። በፒዮንግያንግ ከተማ በደመቀ ሰው ሰራሽ ብርሃን በተከበበው የዚያ ግዙፍ የፒራሚድ ህንጻ ጥላ ስር የስርወ መንግስቱ ቀጣዩ ምዕራፍ ከውጭው ዓለም ካሜራዎችና ከሳተላይቶች እይታ ፍጹም በራቀ ሁኔታ አሁንም በሚስጥር እየተወሰነ ነው። ቁልፉ ያለው በአንድ ሰው እጅ ነው። ታሪኩ ግን ገና አላበቃም።